ሰላም ለዚህ ቤት ሰላም ነው እንዴ እነሱ እቺ ሲስተርን ኧረ ተው ወይኔ ቆይ ጫማሽን አድርጊ በእናትህ እንዴ ስለሷም ስለነበረችበት ሁኔታም ከዛ በኋላ ደግሞ ብቻ ብዙ ነገር ያሳለፈቻቸውን ነገሮች አይታችኋቸዋል እና ሰላም እንዴት ናችሁ ውድ የብሩክና ሚኪ ቻናል ቤተሰቦች ዛሬ እንግዲህ ከእናቴን ሰርፕራይዝ ልናደርጋት ልንሄድ ነው ከማን ጋር አትሉኝም ከኑቲ ዳሎል ጋር አንድ ላይ ሆነን ስጦታ ይዘን ሰርፕራይዝ ልናደርጋት እንሄዳለን በዛውም ደግሞ ብዙ የምትነግረን ነገሮች ይኖራሉ እስከ መጨረሻው ድረስ ቪዲዮአችንን ተከታተሉ አሁን ወደ ስጦታው መግዛት እንሂድ ይመቻችሁ ምንድነው የምትገዛላት ሽፎን ነው ልገዛላት ያሰብኩት ያው ትክክለኛው ታስመርጠኛለህ እሺ እኔ ደግሞ አላቆምና ኑቲ እዚህ ላይ ሳይዟን እንግዲህ ግምት ነው ስላልተነካች እኔ አሁን ስለ ሽፎን ብዙም አላውቅም እና ገዢው አንተ ነህ እኔ አንተ እስቲ አንተ የፈለግከው አንተ የምረጥከው ነው ለማዘር የሚሆን በጣምም ማለት በጣምም የትልቅ ሰው ሳይሆን በጣምም የወጣት መሃል ለቤተ ክርስቲያን ማለት በተለይ ምርጥ ነው ይሄኛው አሪፍ ነው አዎ ይሄኛው በጣም ያምራል እድሜዋን ያገናዘበ እና ደግሞ መካከለኛ ሳይዟስ ይሆናታል ብለህ ታስባለህ ሳይዝ በማን ሳይዝ ካልሆናት ይዘን እንመጣለን ከሆናት ሆነ ነው ካልሆነ ግን አማራጭም ስላለ በጣም አሪፍ አማራጭ ስላለ እዚህም አላችሁ ኦኬ ከዚህ ያው በጣም ብዙ አማራጭ አላችሁ አሪያ ከዚህ እቺኛዋን ነው እኔ ባይዘው ይወደድኩት እቺኛዋ አሪፍ ነው ምን ትላለህ አንተ እቺኛዋ አሪፍ ነች ሳይዝ ካልሆናት እናስተካክላለን መጣ እቺ አሪፍ ነች ወገቧ ምናምን ፊስ ነው በቃ ይሄንን እንምረጥና ነው ከዛ ሳይዝ ከለርም እሷ ካፈለገች ይሄኛውን ካልወደደችው ሌላ ከለር ቀይረን እንትን ይላል ይሄ አሪፍ ነው ያስባል እቺኛዋን እስቲ አርግልንና ከላይ የምትደረገው ነች ያ አሪፍ ሀሳብ ያ ማች ያደርጋል በጣም እነዚህን አንድ ላይ በጣም ተወዷለሽ ያስባለሁ አዎ ተስፋ እናደርጋለን ዩቲዩበር ነው እንግዲህ ዩቲዩበር አያጣም ገንዘብ አያጣም እሺ ያው እንግዲህ አሁን ሰርፕራይዝ ልናደርጋት ወደ ቤት እየሄድን ነው ያው አበባ ገዝተናል በጣም የሚያምር አበባ ከዛ ጀምሮ አላሳየኋችሁም ይቅርታ በጣም መቅረጽ ረስቼ ይሄኛው ደግሞ ሽፎን ይዘናል እስኪ ሪአክሽኗን አብረን እናያለን ያበደ እንደሚሆን አልጠራጠርም ይመቻችሁ እንግዲህ ሰፈራቸው መተናል ያው ቦታው መኪና የሚያስገባ ስላልሆነ መኪና አቁመን በእግር እየሄድን ነው እንግዲህ ማዘሩ ጋር አሁን ልንደርስ ነው በጣም ሩቅ ነው እንዴ ከዚህ ያስኬዳ አይ ቅርብ ነች ኦሬዲ ደርሰናል ነው እዚሁ እንገባለን በቃ እሺ ኦሬዲ ደርሰናል እንግዲህ እኔ በጣም ጓጉቻለሁ እናንተስ እንግዲህ ቤታቸው የደረስን መሰለኝ አዎ በጣም ብዙ ታጥፈን ነው እንግዲህ ደርሰናል አዎ እሺ ጥራልኝ ሰላም ለዚህ ቤት ሰላም ነው እንዴ እነሱ እቺ ሲስተርን ኧረ ተው ወይኔ ቆይ ጫማሽን አድርጊ በእናትሽ እንዴ ነሽ
ኧረ ሲስተሩን እዩ እንዴት እንደምታምር ጋይስ። ሰላም ነው? እንዴት ነሽ? ሰላም ነው አለን። እግዚአብሔር ይመስገን። በጣም ነው የምታምረው ልጅሽ። እውነት በጣም ነው የምታምረው። በጣም ደስ ትላለች። እንዴት ነሽ? ሰላም ነው? ኧረ ችግር የለም። እሺ ቤታችን ሰፊ ስለሆነ ኧረ ደስ ይላል። እሺ አባቴ በረክጆ እሺ ከዛ ደግሞ እችኛዋ ደግሞ ሽፎን ናት። ነይ ቁጭ በይ። ናግባ ግቡ። እሺ ብሩኬ ንግቡ። እንዴ በጣም ይቅርታ፣ እውነት እኛ እዛ ስራ አልጨረስንም። እንዴት ነሽ? ሰላም ነው? ስምሽ ማን ነው? ሜል። ስሟ ማን ነው? ማርያም። አማርኛ ትችላለች? አማርኛ ትችላለች? አብረ በቃ ችግር የለውም እሱ ይገባል። ነይ አረፍ በይ። እውነት ነይ እዚህ ጋር ያው እኛ እኮ ቁጭ አልን እንዴ። እንግዲህ ተመልካቾቻችን እነ ሜሪ ቤት መተናል። በመጀመሪያ ደረጃ ስለተቀበላችሁን በጣም እናመሰግናለን። እውነት ይቅርታ በጣም አረፈደ። ስንት ሰዓት ሙሉ ስጠብቃችሁ በጣም ቆያችሁ። እኛ መጀመሪያ ምሳ ሰዓት አካባቢ ከሱ ጋር ተገናኘንና ከዛ በኋላ እኔ ክላስ መግባት ነበረብኝ። የሆኑ ተማሪዎች አሉ። እሱን ጨርሼ እስከምወጣ ድረስ ትንሽ ጊዜው ሄደና እና እንግዲህ ይቅርታ ወጥቶ ነው ይቅርታ እንቀበልም። ይሄን ያህል ብዙ ቆይታል። ከይቅርታ በላይ ነው። እውነት በጣም እውነት ተመልካቾቻችን በጣም ነው ያስጠበቅናትና ያው ይቅርታ ብለናል። በጣም በጣም ይቅርታ እውነት። እና እንግዲህ እና ለዳሎል ኢንተርቴይንመንት ቤተሰቦች እስቲ አንቺን ምናልባት ለማያውቁ ሰዎች ስምሽን እና እሺ እኔ ዮዲት እባላለሁ። ኦኬ የብሩክ እናት የሜሪ እናትና የሚኪ እናት ነኝ። እና ዳሎልን እንግዲህ ለመጀመሪያ ጊዜ እያየሁት ነው። በጣም ወድጄዋለሁ፣ አክብሬዋለሁ። መተው ስላዩኝ ደግሞ በጣም አመሰግናለሁ። ደስተኛ ነኝ። ቴንክ ዩ በጣም እንግዲህ የኔ ተመልካቾች በደንብ ያውቁሻል። አክቹአሊ ከዚህ በፊት ከብሩክ ጋር ከዚህ በፊት የተለያዩ ስራዎችን አጥፍቻለሁ። እኔም ደግሞ የዛን ጊዜ እንዴት ነው መሰለህ እኔ በቃ ብዙ ጊዜ ሆነ ነው ከተለያየን ማለት ነው። ተለያይተን እኔ ደግሞ የዛን ጊዜ ያልኩት ምንድነው ያው እንመርመር ያኔም ለኔ ደስታ እንዳገኝ ብዬ ነው እንጂ ለሌላ አይደለም። ከዛ ካልኩኝ በኋላ ደግሞ የራሴ የሆነ ኬዝ ነበረኝ፣ የሆነ ተናደድኩበት ነበረ። በዛ ምክንያት በቃ የምናገረውን አላውቅም፣ በጣም ተናድጄ ነበረ። ከዛ እነሱን ደግሞ ሳገኘው ደስታውም እንደገና ደግሞ የሆነ የራሴ የተናደድኩበትም ኬዝ ስለነበረ በቃ የተናገርኩትን አላወኩ። እንደዛ ማለት የለብኝም ነበረ። ልጆቼን አግኝቼ በደስታ ነበር ተቀብዬ መምጣት የነበረብኝ። አሁን እኔ ደግሞ ሳላቅ በቃ መመርመር አለብን የደም ምርመራ እናደርግ ብዬ ስላቸው በቃ እነሱ ደግሞ ተቀየሙኝ። አሁን ግን ይቅርታ ጠይቄያለሁ። ብሩኬንም ሚኪንም ይቅርታ ጠይቄያለሁ ማለት ነው። እኔ እውነት አይ ካሜራ ፊት ብዙ ኢሞሽናል መሆን አልፈልግም እንጂ እውነት አይደል በጣም ያሳዝናል። እውነት ልክ ነው። ምንድነው አይ ያለፈው ነገር አይደለም። አሁን ይሄ ነገር መፈጠሩ ነው ደስ እያለኝ ያለው መገናኘታችን። እኔ ደግሞ በጣም ላይ ጸጸተኝ እውነት እስከመቼ በቃ ከሆዴ አልወጣለ እንደዚህ ያልኩበት ምክንያት ማለት ነው። እና በሆነ ምክንያት ነው ብሩኬም ነግሬዋለሁ። በጣም ተበሳጭቼ ነበረ። እኔ እዚህ ቦታ አልነበረም ቦታዬ ምን ብዬ ልበልህ። እና በሆነ ምክንያት ነው እዚህ ራሱ ልንመጣም የቻልንበት ምክንያት ማለት ነው። አሁን እዚህ መኖር ከጀመራችሁ ምን ያህል ጊዜ ሆናችሁ? አሁን ቆየን በቃ ከቤት ከወጣን አመት ሆነን። አንድ አመት? አዎ አንድ አመት ሆነን። በጣም የሚገርም ነው። እና የሰው ልጅ ህይወት ወዴት እንደሚወስደው አይታወቅም። እኔ እነ ብሩክ ያው መጨረሻ ላይ ይሄንን ውሳኔ ወስነው ሲመጡ ምን ተሰማሽ? በጣም እኔ ደስ ነው ያለኝ ብታይ እውነት አሁን ሲመጣ ራሱ እኔ ጋር ሲመጣ
እውነት አይመስለኝም። በቃ የሚዋሽኝ የሚርቀኝ ነው የሚመስለኝ ከመደሰት የተነሳ እነሱ ናቸው በቃ አባቴም እናቴም ወንድሞቼም ልጆቼም እኩያ ልጄም ስለሆነ በልጅነቴ የወለድኩት ልጄ ነው። በዛ ላይ ደግሞ ምን ብዬ ልበል በልጅነቴም ስለወለድኩት በጣም እንዲለዩኝ ራሴ አልፈልግም። ይሄ ሁላ እንዳይመጣ ብዬ ነበረ በቃ አባታቸውን በጣም የለመንኩት በጣም እሱ ደግሞ በቃ አልሰጥም አለኝ። ትንሽ ስንጣላ አልሰጥም አለኝ። በቃ አልሰጥም ሲለኝ ይሄ ሁላ ይመጣል እባክህ ተው፣ ልንለያይ እንችላለን እኔና ልጆቼ ተው እባክህን ብዬ ብለምነው አልሰጥም አለኝ። በዛ ብስጭት በቃ እኔም ሄድኩኝ አረብ ሀገር ቆይቼ መጣሁ ሳንገናኝ ማለት ነው። ለሱም ብዙ ጊዜ በሞባይል ደውዬለት ነበር ልጆቼን እንዳገናኝ ማለት ነው። ስልክ ቁጥሩ እስካሁን ድረስ እንኳን እኔ ያልጠፋብኝም ማለት ነው። የሱ ስልክ ቁጥር ሞባይል አለው እና በዛ ምክንያት እየደወልኩኝ ልጆቼን አገናኝ እነሱ ደግሞ ልጆች ናቸው ምንም የሚያውቁት ነገር የለም አላገናኝም አለኝ። ይሄ ሁላ ይመጣል ብዬ አስቤያለሁ ነበረ፣ ግን መጨረሻ ላይ እንዳልኩት ደግሞ ተከሰተ። አሁንም ደግሞ ይቅርታ ጠይቄያለሁ። አሁን ደግሞ ሚኪዬ እስኪመጣ ደግሞ እየጠበቅኩኝ ነው። አዎ ከሚኪ ጋር በተያያዘ እኛም እያወራን ነበረ። ለማንኛውም እኛ በደንብ ያለውን ነገር ተረድተናል ብዬ አስባለሁና አሁን እንግዲህ ብሩኬ ያው እስቲ ለማንኛውም የኛ ቤተሰቦች የዳሎል ኢንተርቴይንመንት ቤተሰቦችም በደንብ ያላወቁት ስቶሪ ሊኖር ስለሚችል እስከዚህ ድረስ ያለውን ህይወትሽን እስቲ ባጭሩ ምን የህይወት ስቴፖችን አልፈሽ እዚህ እንደደረስሽ ያሉትን ነገሮች ለተመልካቾቻችን ግልጽ ብታደርጊ። ምክንያቱም ሰው ማወቅ ስለሚፈልግ በጣም ብዙ ሰው ባይዘዌ ኢትዮጵያዊነትን እኔ ያየሁት በእነሱ ኬዝ ነው ማለት እችላለሁ። ሰው በጣም ለሰው ምን ያክል እንደሚያስብ ምን ያክል ልጆች እንደ ልጃቸው ሰው በቃ እንደ ልጆቻቸው አስበው በጣም እኔ አንተንም አይቼ በጣም አዝኛለሁ። እውነት የዛን ጊዜ አይቼ በቃ አለቀስኩኝ። ሁሉንም ዱባይ ሀገር ላይ ራሱ ሲናገሩ ምን ሲሉ እንዴት እንደዚህ አይነት ነገር ትላለች ምናምን እያሉ ሲሉ ሁላ አይቻለሁ። ግን ወንድሜ ሁላ አይቶ አለቀሰ። ሁላችንም በቃ አይተን አለቀስን። አንድ ደግሞ አሜሪካን ሀገር እህት ያለች እሷ ሁላ ብሩክ ነው እኮ ራሱ ነው ብላ ስትለኝ እኔ ደግሞ ያሰብኩት ምኑ መሰለ እንዴት መሰለ የበቃ ከነሱ ጋር እንትን ሊለኝ የቻለው መጀመሪያ ሻምቦ ሀገር ላይ እነሱ የባለቤቴ አባት ወፍጮ ቤት አላቸው እዛ። እና እነዚህ ልጆች ዩቲዩብ ላይ የሚሰሩት ልጆች እነዚህ ጃምቦ ጋር ያሉት እነሱ እዛ ሰፈር ሄደው አየኋቸው። እዛ ሰፈር ማለት ነው። እዛ ሰፈር ሄጄ ስላየኋቸው ምን ሊሰሩ ሄዱ እዛ? ያኔ እኛ ሄደናል ለቅሶ ማለት ነው እኔ እና እሱ እዛ ሀገር ማለት ነው ስለሄድን በቃ የመሰለኝ እዛ በቃ እነሱ እዛ ስለሄዱ በቃ እነሱ ናቸው ብዬ ነው ያሰብኩት። ከዛ መጨረሻ ላይ ደግሞ እንዳይቀየሙኝ ብዬ ካገኘቻቸው ተደስቼ ምን ብያለሁ። ግን ለኔ ደግሞ በቃ ደስ እንዲለኝ በቃ እንትን እንበል ብዬ ስላቸው ያው በቃ አይሆንም አሉ። እኔ ምሽ ብዬ ተቀመጥኩኝ። ያው ግን መጨረሻ ላይ እግዚአብሔር ነገር ሆኖ ታረቅን። በጣም የሚገርም ደስ አለኝ። አሁን የኢትዮጵያ ሕዝብን በዚሁ ምክንያት አንተንም ይቅርታ ልጠይቅ እንዴ እኔን ሰምተሽኝ ከሆነ እውነት እኔ ይቅርታ አድርግልኝና እኔን ሰምተሽኝ ከሆነ እኔ አብዛኛው ፓርት ላይ ያልኩ የነበርኩት ምንድነው እኔ በእነሱ በኩል ያለው ስሜት እነሱ የተሰማቸው ስሜት በጊዜው በጣም አንገብግቦኛል አልኩ እንጂ በእሷ በኩል ያለውን ነገር አንፍረድ እያልኩ ነበር። ምክንያቱም የሰው ልጅ ምን አይነት ህይወት እያሳለፈ እንደሆነ ማወቅ በጣም ከባድ። እኔም እናት አለችኝ። እናቴ በየቀኑ የምታሳልፈው ህይወት አውቃለሁ፣ ምን ሊሰማት እንደሚችል አውቃለሁ። እና ባንቺ በኩል ይሄንን ነገር በቃ አሁን እግዚአብሔር ጥሩ አድርጓል። በቃ እውነት በጣም እንደው ለሰው ማልናገረው በጣም ከባድ ችግር ስለደረሰብኝ ነው። የዛን ጊዜ በቃ መቆጣጠርም አልችልም። ደስታም ነበረ የልጆቼ ደስታ፣ ግን ምን እንደምናገር ስላላወቅኩት ነው የዛን ጊዜ የተናገርኩት ማለት ነው። በቃ ልጅን ያክል እንደዛ ስፈልጋቸው 3 አመት ሙሉ ስፈልጋቸው አሁን ሳገኛቸው በጣም ደስ ብሎኝ እንደዛ መቀበል ስችል በቃ ያኔ ደግሞ በጣም ንዴት ውስጥ ስለነበርኩኝ ከቤትም ተጣልቼ ስለወጣው በዛ ምክንያት በቃ የምናገረውን አላውቅም። በቃ እንዴት እንደዚህ ብዬ ተናገርኳቸው በማለት እኔ ራሴ እስካሁን ድረስ ይጸጽተኛል። እውነት በቃ ብሩክ አንተስ በዚህ ጉዳይ አሁን እሷ ጸጸት የምትለው ነገር እኔ እንዳይጸጽታት ለማለት ነው እንግዲህ ሐሳቤና ምን ትላለህ? እኛ እንግዲህ በቃ በቻልነው አቅም ያ ነገር እሷ ፊል እንዳታደርግ ለማድረግ እንሞክራለን እና
ቅድም ስናወራም ብዬ ነበረ ኤክስፒሪየንስ ያደረገቻቸው ነገሮች ያለቻቸውን ነገሮች ሊፈጥሩ ይችላሉ። ግን ደግሞ ሁላችንም እንሳሳታለን እና ነገሮች ደግሞ አንዳንድ ጊዜ ኮምፕሊኬትድ ይሆናሉ ይደበላለቅባል ምናምን በዛ የተነሳ ስለሆነ እኛ እንደዛ እንዲሰማት አናደርግም። እንዳይጸጽታት ለማድረግ በቻልን አቅም እንሞክራለን። አዎ ማለት እኔ ይሄ ነገር ያው አጋጣሚ ነው ምለው እንጂ ሰው ሆን ብሎ ያደረገው ነገር ነው ብዬ ለማሰብ ከብደኛል። እና ዋናው መጨረሻ ላይ እናንተ መገናኘታችሁ በጣም እግዚአብሔር ደግሞ አንድ ላይ እናንተን እንድትታረቁ እንድትገናኙ አድርጓችኋልና አሁን ላይ ከዚህ በኋላ ባለው ነገር ምን ማድረግ እንዳለባችሁ ማቀድ እቺን ደግሞ የመሰለች ልጅ ማርያማዊትን እንግዲህ ከዚህ በኋላ እነዚህም አሉ ወንድሞች አሏት ማዚው ማንንም እንዳትፈሪ እሺ ከዚህ በኋላ እኔም ወንድምሽ ነኝ። አሁን እኛም የምናስበው እንግዲህ እግዚአብሔር ከፈቀደ አብረን ለመኖር ሚኪም ሲመጣ አንድ ላይ ተሰባስበን በቃ እግዚአብሔር የሆነ የሚሳካ ነገር አለ እሱ ሲሳካልን አንድ ላይ ልጆቼን ለመኖር ይዤ ለመኖር ነው የማስበው። በቃ ይሄን ነው የማስበው። እግዚአብሔር እውነት አገናኝቶናል። ልፋቴንም ቆጥሮልኛል እግዚአብሔር። በቃ እኔ የምፈልገው እግዚአብሔር ብሎ እውነት አሳክቶልኝ በቃ እግዚአብሔር ብሎ ልጆቼን ሰብስቤ መቀመጥ ነው የምፈልገው። በቃ ከዚህ የተሻለ ኑሮ ኖረን በቃ እንደዛ ነው የምፈልገው። ሌላ ምንም በቃ እግዚአብሔር የምለምነው ይሄንን ነው። አሁን እንግዲህ እኛም ብሩክም የተወሰነ ነገር ነግሮኝ ነበረ። ያሉበት ሁኔታ ትንሽ ከበድ ያለ ነው። ይሄ አሁንም ያሉበት ቦታ የሚመች አይደለም ለኑሮ ሲለኝ ነበርና በመጀመሪያ ደረጃ ወደዚህ ኑሮ እንዴት መጣችሁ የሚለው ነገር ትንሽ ብትገልጪልን ሰው ማወቅ ስለሚፈልግ ማለት ነው። አጋጣሚ በሆነ ምክንያት ነው የሆነ ምክንያት ነበረ። ምክንያቱም ያው ተነጋገርን ከእህቴ ጋርም ተነጋገርን። የማይሆን ነው አለችኝ። እሺ የማይሆን ከሆነ ብዬ ያው ደግሞ ቦሌ እናታችን ቦሌ ናት ያለችው፣ እህቴ ደግሞ አሸዋ ሜዳ ናት ያለችው። ከሷ ጋር ተነጋገርን። ይሄ እንደዚህ አይነት ይሄ የኔ ነው ብረት ነው እንደዚህ በቃ በሆነ ጊዜ ተነጋገርን በማይሆን ነገር። ከዛ ከሷ ጋር ተቀያየምን። አጋጣሚ ደግሞ ያው እሷ ያለችው እናቴ ያለችው ደግሞ ቦሌ ነው፣ ቦሌ ቡልቡላ ናት ያለችው። እዛም እየተቀመጥን እያለን አልተግባባንም። ሳንግባባ ስንቀር በቃ እኛ መጨረሻ ላይ በቃ ያው እናንተም የራሳችሁን ድርሻ እንትን በሉና መውጣት ትችላላችሁ አለችን። እሺ ብለን እኔም ልጄን ይዤ ወጣሁ። በቃ ያለኝ አማራጭ እሺ ነው ብዬ ወጣሁ። እህቴ ጋር ተቀመጥኩኝ። መጨረሻ ላይ በቃ ራሴን ብችል ይሻላል እንደምንም ብዬ የራሴን ቤት ራሴ እግዚአብሔር ብሎ እስኪያሳካ ድረስ የራሴ እግዚአብሔር እስኪሰጠኝ ድረስ እችን የምታክል ቤትም እንዳቅም ይበቃኛል ብዬ ተከራይቼ መጣሁ። አሁን እዚህ ተከራይተሽ ነው የምትኖረው? አዎ 2 ዓመት ሆነን። 1 ዓመት? አዎ 1 ዓመት ሆነን ከወጣን። ግንቦት ላይ ነበር የወጣነው። 1 ዓመታችን ነው ከወጣን። ምን ያክል ነው የምትከፍሉት አሁን ለቤት ኪራይ? አሁን እቺ ትንሽ ናት። እሱ እንኳን 2000 ብር ነው የምንከፍለው። በፊት 3000 ብር ነበር። ያው ቀነሰችልኝና አሁን ወደ 2000 ብር አድርጋልኛለች። ዋው በጣም እንግዲህ ወደ ከተማ ደግሞ ከሆነ እችን የምታከል ቤት ራሱ 6000 7000 ነው የሚሉት። አሁን ያው እኔ ስራም ስለሌለኝ ሲንጀር ነው የምማረው። እየተማርሽ ነው አሁን? ጥልፍ እየተማርኩ ነው። ኦኬ ጥልፉን እየተማርኩ ነው። ሌላ ምንም ስራ የለኝም። በቃ እንደዚህ ነው የምኖረው። በጣም የሚገርም ነው። እንግዲህ እኔ እንግዲህ እንደ ወንድም ያው ምንም ቢሆን እቺንም ህፃን ልጅ ይዞ እዚህ መኖርን ብዙም እኔ ጥሩ ሀሳብ ነው ብዬ አላስብም። አይኔ እያየ ጥሩ ነው ማለት አሁን ለምን መሰላችሁ ያለችበት ሁኔታ አሪፍ ነው ምናምን ብለህ እንትን ማለት ይከብዳል። አንተም እንደ ወንድሜ ነው ማይ። ስለዚህ አሁን ያሉበትን ሁኔታ በኔ በኩል እዚህ ከመኖር እቺኛዋንም ህፃን ልጅ ይዞ የተሻለ ቤት መፈለግ የተሻለ ማለት ቢጨምርም እንግዲህ የተቻለ ሁሉ ይደረጋል እንጂ እኔ እውነቱን ለመናገር እዚህ መኖሩ ብዙም ጥሩ ሀሳብ አይመስለኝም። የትኛውም ኢትዮጵያዊ ይሄንን ነገር ይጋራል። ምክንያቱም ለምን መሰለሽ እኔ አሁን እናቴ ብትሆን ብዬ ማልመኘውን ነገር ለሰው ይሄ ጥሩ ነው ብዬ ሪከመንድ አላደርግም። እና አሁን ዝም ብሎ አጽናንቶ አይዟችሁ ጥሩ ነው ምናምን ብሎ መሄድ ይቻላል። ግን
እኔ እናቴ ብትሆን እንደዛ ለማድረግ አላስብም። ስለዚህ እንግዲህ ከብሩክ ጋር ሄደን ቤት እንፈልጋለን እንጂ የተቻለውን ሁሉ ነገር ብሩክም አሁን ያው ቻናሉን ሰብስክራይብ አድርጉለት ባይዘዊ በደንብ ዩቲዩብ ላይም በደንብ የምትሰራ ከሆነ ከዚህ በኋላ አትሊስት የቤት ኪራይ ከቨር የሚያደርግ ገንዘብ ማግኘት ይሄን ያክል የሚከብድ ነገር አይደለም እና አትሊስት ሴፍ የሆነ ግቢ በትክክል በር ተከፍቶ ተቆልፎ ተገብቶ የሚወጣበት አይነት ቦታ ነው እንጂ እንደዚህ ምን እናርግ ያለን አማራጭ ይሄ ነው። እሱ አይ እኔ አሁን ይሄን ራሱ እንኳን በቃ ጓደኛዬ ናት፣ አሜሪካን ሀገር ያለች ጓደኛ አለችኝ። እሷ ናት ብሩ ሰጠችኝና አይዞሽ በቃ እንደዚህ እንደዚህ ብዬ ስላት ከቤተሰቦቼ ጋር ተጣልተናል እነሱም ውጭ ብለው አስወጥተውኛል ምናምን ብዬ ስላት አይዞሽ ቤት ተከራይ ብላ ላከችልኝ። ከዛ ደግሞ ሰው አንዴ ነው የሚልክልህ። ከዛ በኋላ ደግሞ ያው እንትን አለችኝ። በቃ እኔም እሺ ብዬ መጣንና እዚህ ተከራየን። በቃ አይ እሱ ቅድምም ያው ስለ ታሪክሽ ሲነግረኝ ነበር የተወሰነ አረብ ሀገር ብዙ ጊዜ ቆይተሽ አንቺም ከዚህ በፊት የተናገርሽው ነው። አሁን ምን ሆነ በዚህ ገብቶ በዚህ ወጥቶ የሚለውን ነገር አንቺ ራስሽ ፈልገሽ እንትን ካላለሽው በስተቀር እኔ ያው ፑሽ ማድረግ አልፈልግም። እውነታውን በውስጥሽ ያዝሽውን ነገር የምታውቂው አንቺ ነሽ። እና ግን ማንም ሰው አንድ ህፃን ልጅ ይዞ እንደዚህ አይነት ሰውናት አባት እያለው አባቴ ቢኖር በርግጥ እንደዚህም ደረጃ አልደርስም ነበረ። የሱ መሞት ነው ሁሉንም ነገር አባቴ ያሳካልኝ ነበር። ግን እሱ ስለሌለ እናቴም በመነግራት ነገርና በማናገራት ነገር ያው በቃ ትክክለኛ እንዳልሆነ የነሱ እንደሆነ ሁሉንም ነገር እንትን ያሉኝ እኔም በቃ አዘንኩኝና እንዴት እናት ቢያንስ እንኳን እኔ ባይኖረኝ እናቴ ካላት ለኔ ብዙ ነገር ማድረግ የምትችል ናት። እንኳን እኔን እንደዛ ልታደርገኝ ማለት ነው። እንደዛ ስትለኝ በቃ ምንም ነገር የተናገርኩት ነገር የለም። በአካል ነው ሄደን መነጋገር አለብን አለች። ሄድን ተነጋገርን ጨረስን። አይደለም አለችኝ። እሺ ካልሆነ በቃ ለምን እንደዚህ አልሽ ለምን እንደዚህ አይነት ጥያቄ ተጠየቅን ብለው ነው ከዚህ ወዲያ ከዛ በኋላ ጸባያቸው ተቀየረ። በቃ ከቤታችን ካልወጣሽ እሺ ብዬ ነው የምወጣው። በቃ ለእግዚአብሔር ሰጥቼ ማለት ነው። ቢያንስ እኔም ከልጆቼ ጋር እኖራለሁ ብዬ ነበር ያሰብኩት ቢሳካ ኑሮ፣ ግን አልተሳካም። ይሄ አንቺ አይደለም የራሳችን ንብረት ነው አለኝ። እሺ እናንተ ንብረት ከሆነ በቃ እሺ። እናት መቼም አትከሳትም፣ ምንም አታደርጋትም። እውነትን እንግዲህ ከእግዚአብሔር ነው የምትቀበለው። ለእግዚአብሔር ሰጥቼ በቃ ታውኩኝ። ያለኝ አማራጭ እዚህ በቃ ጓደኞቼ ሲያዩ በጣም እዝን በቃ እንዴት እንደዚህ አይነት ደረጃ በቃ እንዴት እነሱ ደግሞ ያሉት ያው በቃ እኛ ነን ያመጣናት ከዛ ድረስ አምጥተናት እንዴት እንደዚህ አይነት ጥያቄ ትጠይቀናለች ምናምን ብለው ነበር። እነሱ አይደለም ቢያመጡኝ በእርግጥ ያው ነይ ለምን ቆየሽ ምን ትሰሪያለሽ እዛ ሀገር ምናምን ብለው አምጥተውኛል። ግን ብሩን የከፈሉት እነሱ አይደሉም። እኔ ይኸው ለብሩኬ ማሳይቼዋለሁ። በዶላር ነው የራሴ ጓደኛ ይዛ የነበረ ነው። እሱ ነው ልኮ ወደ 150 ሺህ እንደዚህ ተከፍሎ የመጣው ብሩ የመጣሁት ማለት ነው። እና ያው ግን እንደዚህ አምጥተናት እንደዚህ ከፍለን አምጥተናት እሷ እኛን እንደዚህ ያደረገችን ስማችንን እየሄደች ታጠፋለች። በቃ ያላሉኝ ነገር የለም፣ ምንም ነገር የተናገርኩት ነገር የለም። እኔ በቃ ሁሉንም ነገር ለእግዚአብሔር በቃ እውነትን እውነት ያውጣ። በቃ የቀን ዕለት እግዚአብሔር ልጆቼን እንዳገናኘኝ እግዚአብሔር ደግሞ እችን እውነት ቀን ደግሞ እውነት እኔ ያለ ሐቄ እነሱን ጠይቄያቸው ከሆነ እግዚአብሔር አለ፣ እውነትም ከሆነ ደግሞ ሐቄን ያወጣልኛል ብዬ በቃ ጠበቅኩኝ። በቃ ምንም የተናገርኩት ነገር የለም። በቃ አሁን ራሱ አስብ አንድ እህት እሷ እኔ ብር የለኝም ምናምን ብላ 6000 ብር ብቻ ላከችልኝ። ስትልክ እንዴት እህትሽን አትረጃት ምናምን ብለው ሲሏት 6000 ብር ላከች። ከዛ በስንተኛው ጊዜ መኪና አባ ዱላ ገመዳ ነው የሚባለው መኪና ገዛች። ስትገዛ እንዴ አንቺ እኛ እንደዚህ ተቸግረን ብር የለኝም እያልሽ ትያለሽ፣ የእኛውንም ጥያቄ ስጠይቅሽ ትክክለኛ ማስረጃ አይደለም፣ ጭራሽ እንደውም ያማታል፣ ሐኪም ቤት ላስገባት፣ አሟት ከሆነ ጭንቅላቷን ሐኪም ቤት ላስገባት ምናምን ሁላ ብላ
አወራች ስትል እኔ አላመመኝም። ግን አንቺ እኛ ተቸግረን አንቺ መኪና ትገዣለሽ ስላት እንኳን መኪና አይሮፕላን እገዛለሁ አለች። እሺ ጥሩ ነው፣ ሁሉም ነገር እግዚአብሔር እንትን ይላል አልኩልህና ምንም ነገር የተናገርኩት ነገር የለም። በቃ ዝም አልኩኝ። አዎ አሁን የቤተሰብ ጉዳይ ነው። እንግዲህ ሰላም ይስጠን ነው ዋናው ነገር። አዎ በቤተሰብ ጉዳይ ደግሞ ያው በእነሱም በኩል ያጋጠመውን እግዚአብሔር በሚያስተካክልበት መንገድ አስተካክሎታል። ተመልካቾቻችን እንግዲህ እንደውም ከዚህ የተሻለ ቀረጻ ለማድረግም ያው የሚመች ቦታ ስላልሆነ ነው እንጂ የተሻለ ቀረጻም ብናደርግላቸው ጥሩ ነበር። ለማንኛውም ዞሮ ዞሮ አሁን ችግሩን ብቻ ማውራት ምንም ትርጉም ስለሌለው እኔ በበኩሌ ያው ከዚህ የተሻለ ቤት ቢገኝ ከሆነ እኔ የቻልኩትን ነገር አደርጋለሁ። የ3 ወር ኪራይ እኔ ከፍላለሁ። ግን ያው ብሩክ ጋር ተመካክረን እንግዲህ ብሩክ በበኩሉ ምን እንደሚያስብ አውርተን አንተና እኔ ተነጋግረን የምናደርገውን ነገር እናደርጋለን። ዞሮ ዞሮ ግን የመጀመሪያው ነገር ትንሽ ላንቺም ለአእምሮሽም እረፍት የሚሆነው የተሻለ ቦታ ነው ብዬ አስባለሁ። እሱን ካንቺ ጋርም ከካሜራ እኔ እውነቴን ነው አሁን በቃ ይሄንን ሁሉ ነገር አሁን በካሜራ ፊት ነው እየሰማሁ ያለሁት እና ቤቱንም ስንገባ ቀጥታ ነው የተቀረጸው። ከዚህ በፊት ያየሁት ነገር የለምና አሁን ሪል ታይም በዚህ ሰዓት የሚሰማኝን ስሜት ነው የተናገርኩ ያለሁት። ግን ከካሜራ በኋላ ተረጋግተን የምንነጋገረው ነገር ነው የሚሆነው። እናም እንግዲህ ብሩክ ስላስተዋወቅኝ በጣም አመሰግናለሁ። ከማዘር ጋር ትልቁ ጉዳይ ዞሮ ዞሮ አሁንም እንኳን ተገናኛችሁ፣ ከእናንተ ጋር እንኳን ተገናኛችሁ፣ እንኳን በሰላም ተገናኛችሁ። አንድ ላይ ቤተሰብ አንድ ላይ ከተመካከረ ደግሞ ማይቻል ነገር የለም። ሁሉም ነገር ያልፋል። እንኳን እኔ ከልጆቼ ጋር ተገናኙ። ገንዘብ አላፊ ጠፊ ነው። ገንዘብ አላፊ ጠፊ። ልጆቼን ግን በገንዘብ አላገኛቸውም። ገንዘብ ያልቃል። በቃ ምን ብዬ ልበል? ገንዘብ ምንም ያው ከሰው በፊት እንጂ ከሰው በኋላ እንጂ ከልጆቼ በፊት አላገኘሁትም። ገንዘቡን ከነሱ ኋላ ነው። ግን ቢሆንም እኔ ልጆቼን በማግኘት በጣም ደስተኛ ነኝ። እውነት በቃ የምፈልገው ይሄንን ነበር። እኔ የነሱ ሀብት የነሱ እንደዚህ መሆን እኔ ደግሞ እዚች ቤት በመቀመጥ ምንም አላዝንም። እድሜና ጤና ስለሰጠኝ ልጆቼን ምን ብዬ ልበልህ? በቃ ልጆቼን ስላገኘኋቸው ብቻ በጣም ተደስቻለሁ። ሀብት ምንም ዋጋ እንደሌለው ልጆቼ ለኔ ሀብቴ እንደሆኑ በቃ ስለተናገርኳቸውም ደግሞ በጣም ስላስቀየምኳቸው የመጨረሻ ምናልባት የምጠይቅሽ ነገር ከኢንተርቪው በኋላ ምናልባት በምታውቂያቸው ሰዎች ዘንድ በአካባቢሽ የደረሰብሽ ተጽዕኖ አለ? አይ ምንም ተጽዕኖ ያው በቃ እህቴ ጋር ነበርኩ ብያለሁ። አንድ ታላቅ እህቴ ነበረች። ያው መጨረሻ ላይ በቃ ከነሱ እሷ ራሷ እንደውም ተቆጥተኛለች። ልጆችሽ ናቸው አለች፣ ትልቋ እህቴ ማለት ነው። እንዳየች እሷ ገባት። እቺ አሜሪካን አገር ሄደችዋም እሷም ልጅሽ ነው ብሩክ ራሱ ነው ብላ ስትለኝ እኔ በቃ በዛን ሰዓት በቃ ያን ንዴት ስላለብኝ በቃ እነዛኞቹ ላይ ነው በቃ ፎከስ ያደረኩት። እኔ እንዴት በቃ እኔ እንጂ በቃ ያችን ሻምቦ ሆነው ስላየኋቸው ብቻ እንዴት እንደዚህ አይነት በቃ እንደዚህ እህቴም እንደዛው ደውላች አሜሪካን ሀገር ያለችው ብሩክታይት ኧረ ልጅሽ ነው ብሩኬ ነው እኮ ለምን እንደዚህ ያልሽ ብላ ስትለኝ እኔ ደግሞ ምን አልኩኝ? ኧረ ድንገት ካልሆነ ብዬ እኮ ነው መሆኑ ልጅ ቢሆን እንኳን እሺ እኔ ደስ እንዲለኝ ብንመረመርና ብዬ ስል ነው እንጂ ያልኩት ሌላ ያልኩት ነገር የለም ነው ያልኩት ብዬ ስል ኧረ ልጆችሽ ናቸው። እዚህ ዘበኛ ሰፈርም ያለች ወርቅነሽ የምትባል እህት አለች። ልጆችሽ አንዱ ወንድሜ ደግሞ አለቀሰ። እንዴት እንደዚህ ብለሽ ትያለሽ? እና መጥራት አለብሽ፣ ጠርተሽ ይቅርታ መጠየቅ አለብሽ አለ ዮናስ የሚባለው ማለት ነው። አለቀሰ ብታይ ጠርቶኝ አለቀሰ። በቃ ሁለታችንም አለቀስንና እሺ ብለን ከዛ በኋላ በቃ እግዚአብሔርን ቤተክርስቲያን ሄጄ እውነት ማልቀስ ጀመርኩኝ። በቃ አምላኬ ልጆቼን አገናኘኝ። በቃ እኔ በተናገርኩት በቃ የዛን ጊዜ ትክክል ስላልሆንኩኝ ነው እና በቃ እንደ ፈጣሪ እያልኩ እውነት አለቅስ ነበር። የእግዚአብሔር ነገር ሆኖ በቃ ታረቀ። ብቻ እንኳን በሰላም ተገናኛችሁ። ያው በቀጣይነትም እንገናኛለን በእርግጠኝነት። ያው ኢትዮጵያ ሕዝብ ፊት ነው ያለ ነው እና በነገራችን ላይ በጣም የሚገርም ትልቅ ሕዝብ ነው ኢትዮጵያዊ ማለት። በጣም እንደዛ ደግሞ ሲቀበሏቸው ሳይ ደግሞ በጣም ደስ አለኝ ብታይ። ግን
ያው እኔ እንደዛ በዛን ሰዓት በጣም ችግር ውስጥ ነበርኩኝ። የምናገረውንም አላውቅም በዛን ብስጭት ስለነበረ የዛን ጊዜ በቃ ከሄድኩ በኋላ ነው የሆነ በቃ እንዴት ነው እንዲህ በህልም የምትባልነው ነገር የለም። ልክ እንደዛ ነው የሆንኩት። እንዴ ልጆቼ ለምን እንደዛ አልኩኝ። በቃ ሰው ሁላ በቃ ለምንድን ነው እንደዚህ ጓደኞቼ ሁላ እንዴት እንደዚህ ብለሽ ትያቸዋለሽ አሉ። በቃ ሁሉም የጓደኛዬ ወንድም አለ እሱ ሁላ ልጆቿን እንደዚህ ምናምን ለምን እንደዚህ ያደረግሽ ምናምን እያሉ ሲሉ በቃ እነሱ ሁላ በቃ እንትን አሉ። በቃ ሁሉም ተቆጡ። በቃ እኔ ይቅርታ ሌላ ለክፋት እኮ አይደለም እኔ ያልኩት ያው ይመርመር ወይ ትፈልጊያለሽ ብሎ ሲለኝ አዎ በቃ እንደዛ እንዲሆን ለኔም ለእናንተም በቃ ምርትህ እንድሆን በቃ እንትን እንድንመረመር እፈልጋለሁ አልኩኝ እንጂ ለሌላ አይደለም ምናምን አልኩኝ። ጓደኝ በቃ እህቴ እዚህ ሰፈኛ አስፈር ያለችው ወርቅነሽ እንዴት እንደዚህ ብለሽ ትያለሽ ልጆችሽ ናቸው ብታይ እያስደወለች እንትና አንድ ያው እንጀራ እናቴ ደግሞ አሜሪካ ነገር አለች እሷም እንደዛው ደውላ እንዴት እንደዚህ ትያለሽ በቃ ያልጠየቁኝ እነሱ ዩቲዩብ ላይ ደግሞ በጣም እዛ ስላለ እነሱ ሁሉ በጣም ጠየቁ። እንዴት ብሩክታይትም እንደዛው ዮናስ በቃ በጣም አለቀሰ። እዚህ ያለው ወንድሜ ማለት ሁለተኛ ከእነሱን ጠርተሽ ይቅርታ ካልጠየቅሽ እኔ አላናገርሽም ማለት እሺ በቃ እሺ ይሁን እያልኩት እንዳልኩት እግዚአብሔር ብሎ በቃ ተገናኘን። በጣም ደስ አለኝ። በቃ ይሄ ነው እላለሁ። እንግዲህ ተመልካቾቻችን በአጭሩ የነበረን ቆይታ ይሄን ይመስላል ነብሩክ ቤት። ስለዚህ ብሩክም ያው በደንብ ቶሎ እየመጣ ታያቻለሁ ብዬ አስባለሁ። ከሚኪም ጋር ያለው ነገር እንግዲህ ከካሜራ ውጪ እናወራለን። ያው እሱ ካሜራም ብዙም ስለማይፈልግ ነውና ያለው ነገር ከሱ ብሩክ ያውቀዋል ያን ቤትና ይሄን ቤት እነሱ የሚኖሩበት ቤትና እኛ የምንኖርበት ቤት ሲያየው በጣም በቃ የመጣ ቀን እውነት እንባ ነው በቃ ያነቀው ማለት ነው። ቤቱን ሲያየው በቃ እንዴት እንደዚህ ቤተሰብ ያለው ሰው እንዴት እዚህ ውስጥ ይኖራል? በቃ በጣም ነው ያዘነው። አቅም የለው ለኛ ያደርግልን ለራሱም የለው። አይ ባይዘወይ እንኳን የኢትዮጵያ ሕዝብ ፊት ወጣ እንጂ ብዙ መፍትሄ እኔ በእርግጠኝነት ነው የምላችሁ ብዙ መፍትሄ ይኖራል ከዚህ በኋላ። የመጀመሪያው መቅደም ያለበት ጉዳይ የቤቱ ጉዳይ ስለሆነ እኔና ብሩክ ተነጋግረን እሱን በቀጣይ እናሳውቃቸዋለን። በእርግጠኝነት በቪዲዮ ያለውን ነገር እናሳውቃቸዋለን። እኔ የ3 ወር የቤት ኪራይ እኔ እችላለሁ ብያለሁ። ከዛ በተጨማሪም ያለው ነገር የኢትዮጵያ ሕዝብ ላይ ስለሆንን የኢትዮጵያ ሕዝብ እጅ የወደቀ ሰው መቼም ቢሆን ወደኋላ እንደማይቀር እርግጠኛ ነኝ። በጣም ብዙ ቅን ኢትዮጵያውያን ስላሉና ለማንኛውም ያለውን ነገር ከካሜራ በኋላም በደንብ እናወራለን። ይሄን ይመስላል እንግዲህ ብሩክ ከዚህ ስተደም ጋር ስለተገናኛችሁ እንኳን ደስ አላችሁ። የሆነ ነገር በያቸው እስቲ ሰላም በይ። ትፈራለች። እናመሰግናለን። በጣም ቴንኪዩ እናመሰግናለን። እንግዲህ እሺ ያው እንግዲህ እንደተመለከታችሁት ነው በጣም አሪፍ ጊዜ ብዙ ነገሮችን ሰምታችኋል። ስለሷም ስለነበረችበት ሁኔታም ከዛ በኋላ ደግሞ ብቻ ብዙ ነገር ያሳለፈቻቸውን ነገሮች አይታችኋቸዋል እና ሞር እነዚህ ነገሮች ደግሞ እኔ የተረዳሁትን ነገር እናንተም እንድትረዱ ስለፈለኩኝ ነው እነዚህ ነገሮች ላይ ያወራ ነው። ከዛ ውጪ ኑቲ በጣም ነው ማመሰግነው እግዚአብሔር ቴንኪው በጣም አመሰግናለሁ የእውነት ምክንያቱም ከዚህ በኋላ ለ3 ወር ቤት በመፈለግና ከዛ በኋላ ቤት በመከራየት ያግዘናል። ከዛ ውጪ ደግሞ ከዚህ በፊትም በጣም ብዙ ነገር ነበር ስታግዘን የነበረው ኑቲ ማርያምን እንትን ስንል ነበርና እንዴት አላለቅስም ካሜራ ውስጥ እና በጣም እናመሰግናለን ለዚህ። ያው እንግዲህ ብዙ ነገር ያየነው በእናንተ ፍቅር ነው። ኢትዮጵያውያን መሆናችንን የሚያኮራን በእናንተ ፍቅር ነው። ከዚህ በፊት በጣም ብዙ ጊዜ ሰፖርት እንዳደረጋችሁ እናውቃለን። ያው እንግዲህ እስካሁን ድረስ ታሪካችንን አብራችሁ ልታዩ ፈቃደኛ ስለሆናችሁ በጣም ከልብ ነው የምናመሰግነው። እቲ መጨመር የምትፈልገው ነገር ካለ? በቃ እንግዲህ ቀጣይ ቤት ስንፈልግ ምናምን ያለውን ነገር ሁሉ እናሳውቃችኋለን። ዋናው እናንተ መኖራችሁ፣ እናንተ ካላችሁ ብዙ ነገር አለ ማለት ነው። ይመቻችሁ።